ይኸውልህ ሽሮ ከመበላ ባሬ ተደግፌ ሰልፊ እንዲህ ብነሳ ይሻለኛል እኔ ይኸውልህ ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲህ ቀልባታለሁ አየር ላይ እርሳሷን እጅግ የተከበሩ ብለህ አንተ በለኝ እኔ ገና 22 ዓመቴ ነው ሚስቴ 21 ዓመቷ ነው ይበት አብዮር ልጆቿን ትበላለች እኔ እንጀራ አልበላም ታውቃለህ ላንተ ስል ግን በላለሁ አንተ እሱም በላ በጌታ በኢየሱስ ክርስቶስ ስም ይሄን ምግብ እንበላዋለን ጠላታችን ድንጋይ ብላ እግዚአብሔር ሽሮ አልበላም ፎርፎር ያሲዛል እንጀራ አልበላም ሰካራም ያርጋል ኢትዮጵያ አብሮ መብላት እንጂ አብሮ መስራት አይችልም ዋጋ አለው እና ብላ ይልሃል በሆዱ አፈር ዲቤ ብላ ይልሃል ያልተሰራ አንድ ተራ ዱርዬ 4 ኪሎ ተቀምጦ አይደለም አብይ አህመድ ድንክ ነው የፖለቲካ ድንክ የሁሉም ነገር ወይ ጸበል ወይ የአእምሮ ህክምና አብይን ኤርዶዋን አያድነው ሳዳም ሁሴን አያድነው መልኩ አብይ ያመራር ዘይቤው ፈረንጆች ሞደስ ኦፕራንዲ የሚሉት አብይ የሚመራበት ዘይቤ ማደናገር ነው አብይ ምን ማለት ሰብስታንስ ነው በእኔ እምነት አዲስ አበባ ውስጥ ማያቸውን ለውጦች አለማክበር የዋታ አመራር ነኝ የሚለው ቡድን ጥቂት ተሸራረፈ ነው በጣም የሚያበሳጨኝ ነገር ቢኖር ቀደም ብዬ ይሄንን ወንጀለኛ ቡድን ማጋለጥ አለ መጀመሪያ ካሉት እስካሁን ያሻውት ይበቃኛል እስካሁን የታገስኩት ይበቃኛል ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ አቶ ጌታቸው በጸቡ ጊዜ ቆርጠው ዝም ያለ ውሃ ጥልቀት አለው ይባላል ስክን ማለታችን የማድረግ አቅማችን የሚያሳይ እንጂ መድከማችን አያሳይም አንድ ጊዜ አስቴር አወቀን ዘፋኛው አስቴር አወቀን ረመዳ ሆቴል አገኘዋት ከወዳ ስመጣ መጸዳጃ ደርሳ ስመጣ አየዋት እሷ ነች እሷ አይደለችም ብዬ አየዋት እንትን ጂንስ ነገር ለብሳለች ሸራተን ልዘፍን የመጣችው መዘዝ አለፈችኝና ሄዳ ከሆኑ ሴቶች ጋር ተቀመጠች የ8 ዓመት ልጅ አብሮ ነበር እጁን ያስቆይኩና አስቴር አወቀ ነሽ ወይ አልኳት ማን ይደፍራል ከኔ ውጪ ሳታገኝ ነው የመጣው አለችኝ አይ እየተራጠርኩ ነው አዎ ነኝ አለችኝ ከዛ ወሬ ጀመር ልጅ በጣም ያምራል አለችኝ መጨረሻ ምንዳት አንተ ማር ጣፋጭ ነህ አለችኝ ተሰማኝ ተስባ እንደዛ ነኝ ይሰማ ይሄ ብቻ አይደለም አንዳው አራይ ጓደኛዬ ነው አስቴር ፖለቲከኛ አንዳው ኮሙኒኬሽን ስኪል ነው ምን አንተው አስቴር አወቀን ብታገኛት ጣፋጭ ነህ እንኳን ልትልቅርና ሄደ ሰላም አትላትም አሮጊቱ ሁሉ ይወደኛል ሽማግሌ ያልተማረው የተማረው ይወደኛል ፖለቲከኛው ወታደሩ ይወደኛል ፈረንጁ አበሻ ይወደኛል ወደ ቢዝነሱ ናልኝ አሁን አንድ ጊዜ ቆይ ሰው እንዴት እንደሚወድ ልንገር ባለፈው ጌታቸው ረዳ አንተ አይደለ ጌታቸው ረዳ ዛሬ አልከኝ ላጋልጥ ነው አንተ አሳየኝ እኔ ግን እጄ ከጌታቸው ጋር ተሳስቄ ፖለቲካ አውጥቼ እኔ ብቻ አይደለም ያንን ጓደኛዬ ልኬ ብር እንዲቀበል አድርጌ ያራራሊ ስለሆነ ጌታቸው ማለት ነው እንደዛ ስለሆነ አይደለም ኮሙኒኬሽን ስኪል ሃይ ነው ይኸውልህ እኔ ዘንድ የሚዘጋ በር የለም ቀፈላን እንዴት ነው ኮሙኒኬሽን ስኪል በር ቢዘጋ ቀፈላን እንዴት ነው ኮሙኒኬሽን ስኪል ስለሰላም ያው ስለ ሸሪት ልንገርህ አይደለም ይሄኛው ይጨርሳል የወደኔ መቼ ስለቀፈላ ኮሙኒኬሽን ስኪል ነው ጌታቸው በቀፈለም ኮሙኒኬሽን ስኪል ይገታል አቶ ጌታቸው ረዳ በጊዜው ፕራይቬሲውን ጠብቆ ከሆነ ሰው ጋር ቁጭ ብሎ ያወራ ነበር ፕራይቬሲውን ጠብቆ ሰብሮ የሚገባ ያለኔ ማን ነው ቁጭ ብለህ ነው የምታወራኝ አይደለም ይኸውልህ ቁጭ ብለህ አራተው ሰውየው አይ በጣም በፍጹም አልወድም ከምሬ ነው እዛው ቁጭ ብለህ ታዲያ ያለ ቀፈላ ለመቀፈል ቁጭ ብለህ ንገረኝ ቁጭ ብለህ እዛው ገፍ እንደፈለከው አድርገህ አትቆጣ አይ አልወድም አትነሳብኝ ስማ ልንገርህ ሸረሪት ወንዱ ሸረሪት ከሴቷ ጋር ግንኙነት ማድረግ ይፈልጋል ተራፎስ ጋር ማለት ነው ሴቷ በጣም ቁጡ ነች ትቆጣለች ታገኘችው ጠቃ አድርጋ ትገለዋለች መርዝ አላት መጀመሪያ ይደርስላታል ያፏጫ አወድሷት እንጂ ሸጋ ይወደሳል አቤት ውበት ይችላታል የጥቅምት አበባ ለሻሉ ወሰድሽ ሸረሪቷ ነው የሚላት ይዘፍንላታል ገብቷል ሰብልዬ ኧረ ሰብልዬ ይላታል ሸረሪቱ ከዛ ሉስ ትሆናለች እውነት ይመስላታል ሄዳ ፊቷን በመስታወት ታለች የኔ አበባ ይላታል ከዛ ጠጋይልና እሷ ሁሉም ነገር መርዟን ትታ ከዛ ሄድና ይገናኛታል በኮሙኒኬሽን
ከተገናኘ በኋላ ኢሚዲየትሊ እሷ ከርካቷ ሳትርቅ ሸሽቶ ያመልጣል። በእንስሳት ዓለም እንኳን ኮሚኒኬሽን ማተርስ ፎር ዋት ኤቨር ፐርፐስ ዩ ሃቭ የትኛውን ዓላማ ይዘህ እኮ አሁን እኔ ወደ አንተ ጥያቄ እኮ ነው የሚመጣው። ይሄን ሁሉ ይዛል ኮሚኒኬሽን አለኝ ያልክ ሰውዬ it matters እኔ ያልኩ ያነሳሁት ይኸውልህ የሀሳቤን ሞቲቭ ተረዳ። ትምህርት ቤት አንተ በሩቅ ያው ጌታቸው ረዳ ብላ ሳይኝ አይደለም። እኔ ግን እጄ ጌታቸው ረዳ ጋር ፏፈሽ ብዬ ፕራይቬሲውን ጥሼ አንተ ብትው ኮስተር ብሎ ወይ በጥቂት ሁሉ ያላገኘ እኔ ወይ አጃቢው ኩራቶ መጥቶ አንተ ምን ትላለህ ከዚህ ብሎ ሊያስብል ይችላል ከሚሉት ወገን ነኝ እኔ። አንድ ሰው በግሉ የራሱን ታይም ሊወስድ ከጓደኛው ጋር የሆዱን የልብ ለምሳሌ ዶክተር ደሳለኝ ጫኔ ፓርላመንቱን አንድ ቀን ሂልተን ሆቴል አገኘሁት። እንደውም ፌስቡክ ላይ ለጥፌ የስድብ ማዕት ቀምሻለሁ። እሺ የኔና የፖለቲካ የሱ ፖለቲካ እሱ ምስራቅ ነው፣ እኔ ምዕራብ ነኝ። እሱ አማራ ነው፣ እኔ ኦሮሞ ነኝ። እኔ ብልጽግና ደጋፊ ነኝ፣ እሱ ደግሞ ምናልባት የሌላ ደጋፊ ነው። ያብን ደጋፊ ሊሆን ይችላል። የነ ክርስቲያን ደጋፊ ሳይሆን ራሱ ፓርቲ ያለው አይደል እንዴ? አብን የሚባል ወጥቷል፣ ከዛ ወጥቷል። እሺ ግን አለው። እሺ ኤኒዌይ እኔና እሱ ፖለቲካ አመለካከታችን እሳትና ጭድ ነው። ሄድኩ እንደዚሁ ነው የለበስኩት፣ ግን ብቻ ሌላ ልብስ የለበስኩት እየሰማ ነው። ተነጋገርን፣ ተሳሳቅን። እንደውም ድራፍት ተጣለኝ። ኧረ እኔ አልቀምስም አልኮል ጥሩ አይደለም አልኩት፣ አይነፋም አልኩት። አውራን ተሳሳቅን፣ አውራን። እባክህ ቁጭ በላለኛ። ከዛ ፎቶ ተነስቼ ለጠፍኩ። እሳትና ጭድ አንድ ላይ አሉ። ቀንደኛ የኦሮሞ ብሔርተኛና አማራ ብሔርተኛ ያልወረደብኝ ስድብ የለም። that is communication ባይኖረን አይቼ ነው ማልፈው። ወደ ቢዝነስህ እንምጣ። ይሄ ሁሉ ቢዝነስህ ታዲያ ይሄ 5-6 ዲግሪ ያስከው ሊደርሺፕ በለው ቢዝነስ አድሚኒስትሬሽን ትምህርት ቤትህ እንዲዘጋ በትምህርት ጉድለት ለምን ተዘጋ? የሁሉ እውቀት እያለ የሚቀዳ እንደ አባይ ወንዝ የሚቀዳ እውቀት እያለ ይሄ ሁሉ የእውቀት ብርሃን ባንተ ላይ እያለ ይሄ ሁሉ ስኪል እያለ ለምን ተዘጋ ነው የምትለኝ? እኔ እንደዛ አይደለም ያልኩት። እኔ የሚቀዳል አልኩ፣ የሚጨለፍም አላየሁም። ምንም እውቀት እኔ ባዶ የምትጮህ ሰው ነው ያየሁት እዚህ ጋር። ሂድና ባዶ የሚጮኸው ደግሞ በርሚል ነው። የሰው ስም ባልጠራም ሂድና እንደውም ጠራለሁ። ዳንኤል አበበ የዶክተር አበበ ልጅ ሂድ። ጳውሎስ ነው ያለው፣ እኔ ነኝ ያስተማርኩት። ያብስራ ጥላው ሂድ 5 ኪሎ ይሰማኛል። አንድ ጊዜ ቆይ ሰው እንዴት እንደሚወድ ልንገርህ። አንድ ጊዜ አስቴር አወቀን ዘፋኛው አስቴር አወቀን ረመዳ ሆቴል አገኘኋት። ከወዳ ስመጣ መጸዳጃ ደርሳ ስመጣ አየኋት። እሷ ነች እሷ አይደለችም ብዬ አየኋት። እንትን ጂንስ ነገር ለብሳ ላይ ሸራተን ልዘፍ ነው የመጣችው። መዘዝ አልቻ አለፈችኝና ሄዳ ከሆኑ ሴቶች ጋር ተቀመጠች። የ8 ዓመት ልጅ አብሮ ነበር። እጁን ያስቆይኩና አስቴር አወቀ ነሽ ወይ አልኳት። ማን ይደፍራል ከኔ ውጪ? ሳታገኝ ነው የመጣው አለችኝ። አይ እየተጠራጠርኩ ነው። አዎ ነኝ አለችኝ። ከዛ ወሬ ጀመር። ልጅ በጣም ያምራል አለችኝ። መጨረሻ ምን እንዳት አንተ ማር ጣፋጭ ነህ አለችኝ። ተሰማች ተስባ እንደዛ ነኝ ይሰማው። ይሄ ብቻ አይደለም። አንዳው አራይ ጓደኛዬ ነው አስቴር ፖለቲከኛ አንዳው ኮሚኒኬሽን ስኪል ነው ማለት አንተው አስቴር አወቀን ብታገኛት ጣፋጭ ነህ እንኳን ልትልቅርና ሄደ ሰላም አትላትም። አንተ አሳየኝ። እኔ ግን እጄ ከጌታቸው ጋር ተሳስቄ ፖለቲካ አውጥቼ እኔ ብቻ አይደለም ያንን ጓደኛዬ ልኬ ብር እንዲቀበል አድርጌ ያራራልኝ ስለሆነ ጌታቸው ማለት ነው። እንደዛ ስለሆነ አይደለም ኮሚኒኬሽን ስኪል ሃይ ነው። ይኸውልህ እኔ ዘንድ የሚዘጋ በር የለም። ቀፈላን እንዴት ነው ኮሚኒኬሽን ስኪል በር ቢዘጋ ቀፈላን እንዴት ነው ኮሚኒኬሽን ስኪል? ሰላም ያው ሸሪ ስለ እንጀራ አልበላም እንጀራ አልፈልግም። በተለይም ደግሞ ማረሚያ በነበሩ ጊዜ ይሁን እዚህ ፖሊስ ጣቢያ ላይ በነበሩ ጊዜ አላቅም ብቻ አድማ ሁሉ አድርገው ነበር። እርሱ አይደለም እንጀራ አልበላም እሱ ኮንሰፕቱ ምን መሰለ? ኮንሰፕቱ ታስሬ ያለው ጨጨብሳ መጣልኝ። ጨጨብሳ ወይ ደግሞ ጩኮ አይ ዶንት ኖ ከሁለት አንዱ። እሺ ፖሊሶቹ ይሄ ከየት የመጣ ምግብ ምንነቱ ስለማናቅ እናስገባም አሉ። ደርሶ የመጣው ምግብ ጨጨብሳ። እሺ እስቲ ድንጋይስ ቢመጣልኝ ምን አገባቸው? ሰው ቀምሶ የሚያስገባው ምግብ እንደው መርዝ ገባ እንዳይባል አልኳቸው። አናስገባም፣ ይሄ ምግብ ምን እንደሆነ አናቅም አሉ። ሆት ቴምፐርድ የሚያደርገኝ የተለያዩ ነገሮች ስለነበሩ የሚያበሳጩኝ መታሰሬም በወቅቱ አበሳጭቶኛል። ከዛሬ ጀምሮ አልኩት ጓደኛዬ አንድ እንጀራ ብታመጣ ፊት ላይ ነው የምደፋው፣ አልበላም። ከኩማም መሄድና ለጋር ያለው ጮሮርሳ፣ ጨጨብሳ፣ አንጮቴ የተለያዩ የኦሮሞ ምግቦችን አምጣልኝ። እንጀራ የሚባል አልቀምስም፣ እንደውም እንጀራ የኦሮሞ ምግብ አይደለም አልኩ። ሌትሊ ግን ከ3 ቀን በኋላ ኢሞሽኔም ረግቦ ይሆን ወደ እንጀራው ተመልሻለሁ ለመብላት ማለጌ ነው ያደግንበትም ስለሆነ። ግን ለካ ደግሞ ተሳስቻለሁ።
ሌሎችም ሰዎች አረሙ። እንዴት የአዳአ ጤፍ የኦሮሞ መሬት አይደለም የሚያበቅለው? የአዳአ ጤፍ አይደለም ምርጡ ጤፍ? እንዴት እንጀራን ወደ ሌላ ታጠጋጋለ? ጤፉ እኮ እኛ ጋር ነው የሚመረተው፣ የጎጃሙም እንዳለ ሆኖ ማለት ነው የሚል ኮንሰፕት አነሱና አንዳንድ ጊዜ ሰከን ብለህ ቆም ብለህ ታላየ በስተቀር ያው በሽቅ የምትናገረው ነገር ይኖራል። እና ለ3 ቀን ብቻ ነው ያቆምኩት እንጀራውን። አሁን ግን አቁሜዋለሁ። አሁን እንደገና አቆሙ እንጀራ? ምን ነው? ምክንያቱም እንጀራ ጤናማ ምግብ እንዳልሆነ ደረስኩ። እንጀራ ጤናማ ምግብ አይደለም? ዳቦ፣ እንጀራ፣ ይሄ ዱቄት ጠቅላላ ጤናማ ምግብ አይደለም። ፕሮቲን በምንድነው በካርቦሃይድሬት የበለጸጉ ስለሆኑ ሄልዚ ምግብ መመገብ መቻል አለብን የሚል ኮንሰፕት ነው። ውጤትም አይቻለሁ። ጤነኛ ምግብ የሚባሉት የፕሮቲን ምግቦች ናቸው። እነሱም እንግዲህ ለትምህርት የሚጠቅም ተሆነ እንደ የተቀቀለ እንቁላል፣ የተቀቀለ ዘይት ያልገባበት ቀይ ስጋ በተለይ ክትፎ ቢሆን ይመረጣል። አሳ፣ ከአሳም ደግሞ ሳልመን የሚባለው አሳ፣ ዶሮ፣ ከዶሮም ደግሞ ከብልቱ መላላጫ፣ እርጎ፣ ከእርጎም ደግሞ ግሪክ ዮገርት የሚባል፣ በጎን ደግሞ ጎመን፣ የትኛውም የጎመን ዘር፣ በጎን ደግሞ እነ ቦሎቄ፣ ጥቁር ቦሎቄ ቢሆን ይመረጣል። በጎን ደግሞ ድፍን ምስር የተቀቀለ፣ ሁሉም ዘይት ባይገባባቸው ይመረጣል። ወይ ደግሞ መጥበሻው ብቻ እንዳይዝ ጠብ ማድረግ። ይህን ምግብ የተመገበ ሰው እንዳንተ መልኩ እንደ 3 ዓመት ህፃን ገላ የሚመስለው፣ ስቡ ይቀልጣል፣ ጮማ ይቀልጣል። እንደ 18 ዓመት ወጣት ተፍ ይላል፣ ይራመዳል። ድብርት የሚባል ነገር የለውም ላዩ ላይ። ንዴት ስሜቱ ያሰክናል። እንጀራ ባይዘወይ ሆት ቲምፐርድ ያደረገን አንዱ እንጀራ ነው አሉ። የቦካ ስለሆነ እንጀራ ምን ያደርጋል? የቦካ ስለሆነ እና ምን ፈርመንት ያደርጋል? ፈርመንትድ ስለሆነ አልኮል ነገር ይፈጥራል ይመስለኛል። ደመ መውቃት ያደርጋል፣ ለዛ ነው ይባላል። ደመ ትኩስ ያደርጋል እንጀራው። እግዚአብሔርም ከግብፅ ምድር ውስጥ ሲል እኮ ያልቦካ ቂጣ ብሎ ነው ያላቸው። የቦካ ነገር ጠቅላላ ጥሩ አይመስልም። ብቻ ኤኒዌይ ካርቦሃይድሬት አስወግደ ሄልዚ ፋት እኮ ሄልዚ ፕሮቲን የኛ ካራክተራችን ላይ ተጽዕኖ አለው ይባላል። እኔ ያላጠናሁትም ተጽዕኖ አለው ይባላል። ይሄ ቱግ የሚያረግህና እርስ በርስ የሚያጨርስ የሚያዋጋ መንፈስ አለበት ይባላል እንጀራው ላይ። ስለዚህ ስለቦካ እንጀራና ቁም ምን የማደንዘዝ ነገር አለው ነው? አልኮል ነገር አለው ነው? ምንድነው? ያነቃቃል። በቃ ለጥል ሰውነትን ሞቅ ይጋብዛል። ሌላው ደግሞ ይሄ ቦርጭ የምትለው ይሄ ሼፕ ፕለስ የሚያደርግ ይሄ ስኳር፣ እነ ግፊት፣ እነ ምናምን፣ ይሄ ነጭ ዳቦ፣ እነ ፓስታ፣ እነ ስኳር፣ እነ ጮማ፣ እነዚህ ነገር ጠቅላላ በጤንነት ላይ በጣም ትልቅ ኢምፓክት አላቸው። ሄልዚ እኮ ብስጩ የሚያደርግ እኮ የተመጣጠነ ምግብ እኮ ሳትወስድ ስትቀር ነው። ብዙ ሰው በሳጫል አይደለ? ታዲያ ቁጡ ይሆናል። ኢትዮጵያ እኮ በቃ አልነካም። ምናልባት አንድ ነገር ጠቅሞናል፣ አለመገዛታችን ጠቅሞናል። ትንሽም ደግሞ ብንገዛ ምናልባት እውቀትና ልምድ ሼር እናረግ ይሆነው ይላል። ይሄንን ጦርነቱ ስመለከተው ይሄ ጎረቤት ኬንያ በእንግሊዝ ተገዝቷል፣ የታለ እየተዋጋል። ኤርትራዎችም የተወሰነ ተገዝቷል ይመስለኛል፣ የተወሰነ እነሱ ግን እንጀራ ስለሚበሉ እንደኛው ቁጦች ናቸው ይመስለኛልና እኔ በጥናት ባልደርስበትም እንደዚህ አይነት ነገር አለ። ለማንኛውም ሄልዚ ፕሮቲን ተመገብ አንተም። እሺ እንጀራን ያቆምኩት ለጤንነት ጥሩ ስለሆነ ነው። እሺ ባለፈው ለብሽሽቅ ነበር ያቆምኩት፣ ብሽሽቁ በ3 ቀን ቆመ። እሺ ቅርብ ጊዜ ወደ ኬንያ ሄደው ነበር። እዛ 8 ወር አካባቢ ቆዩ። እንደዛ አካባቢ ቆዩ። 8 ወር በቆዩ ጊዜ እዛ ትንሽ ችግር ገጥሞት ነበረ የሚባል ነገር ሰምቻለሁ። እዛ አካባቢ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሄደው ነበር እርሶ? አዎ አሪፎች ናቸው። እዛ ተዋህደው ነው የሚያመልኩት። ሌላውን ችግር መጥቀሱ አስፈላጊ ባይሆንም ኤርትራውያን ኢትዮጵያውያን በጋራ ነው የሚያመልኩት። እሺ በጋራ ነው ማዕድ የሚቆርሱት። ያጣ ሰው መተባበር ሲችሉበት ትልቅ ነገር ነው። እንደዚህ በጎሪጥ አይደለም። ሆቴል በጋራ ይነግዳሉ። የኤርትራን ሆቴል ኢትዮጵያ ገብቶ ይበላል። የኢትዮጵያ ሆቴል ኤርትራን ችግር ሲመጣ በጋራ ነው የሚቆሙት። በጋራ ቋንቋ ነው ኮሙኒኬት የሚደራረጉት በአማርኛው። እዛ ደግሞ እንደ ሀገር ቤት አይደለም። ኦሮምኛን ቶሎ ነው የሚለምዱት። የሚገርም ነገር ተጣጥረው ነው የሚለምዱት። ምክንያቱም ወንዝ ያሻግራል ኦሮምኛ እስከ ናይሮቢ ድረስ ኦሮምኛ ይነገራልና ወዲያው ኦሮምኛን kiswahili ወዲያው ይለምዳሉ። የሚገርም ነገር በኪስዋሂሊ ይግባባሉ፣ በኦሮምኛ ይግባባሉ። እንደዛ አይነት ነገር አለና ኢትዮጵያ ኦርቶዶክስ ቤተክርስቲያን እዛ እንደ ሪፊውጂ ሆናቸዋለች፣ እንደ መሸሸጊያ፣ እንደ ማቀፊያ
የኛዎቹ እዛም ይኮራኮማሉ ይባላሉ። ያንቶቹ ዘመን እዛ ያሉት ኦርቶዶክሶች በጣም ምርጦች ናቸው። ሄዱ። እርሶ ግን ቤተክርስቲያኗ ጋር እጃለሁ። እኔ እኮ ችግር የለብኝም። አንድ ጊዜ ለአንድ 14 ቀን ቅሊንጦ ወርጄ ነበር ነኝ። እሺ ለአንድ 14 ቀን ባለ ጊዜ ተብዬ ባለ ጊዜ እየተባልኩ ለ14 ቀን መታሰሬ ራሱ ነው ይገርመኝ ነበርና ታስሬ ነበር ለ14 ቀን እዛ ከኦርቶዶክሶች ጋር ነበር ሲሰግድ ነበር። ስግደት አዎ ከነሱ ጋር ነው ማሙሉ ከነሱ ጋር ነው መስገደው። እሺ ጣጣ የለብኝም። ጴንጤ ቤተክርስቲያን አመልካለሁ፣ ግን ለእድሩ ለለቅሶ ለማህበራዊ ጉዳይ ሲባል የጴንጤ ቤተክርስቲያን አባል ነኝ ነኝ ከፕሮቴስታንት አንዱ አባል ነኝ። ስለዚህ አይ አም ኢንተራክቲቭ። ነጠላውንም ታስፈለገ ነጩ ነጠላ ለበስ አድርጌ ለአብ ክብር፣ ለወልድ ክብር፣ ለመንፈስ ቅዱስ ክብር፣ ለኢየሱስ ክርስቶስ ክብር ሰግዳለሁ፣ አብሬያቸው አመልካለሁ እስካልገፉኝ ድረስ። ግን ጴንጤ ነኝ ብዬ ብል ይክፉኝ ይቀፉኝ አላውቅም። ነኝ ግን ምን ገጥሞት ነው እስቲ ኬንያ ኢትዮጵያ ኦርቶዶክስ ቤተክርስቲያን የሄዱት? ፕሮቴስታንት ነው እርሶ፣ ወንጌላማኝ ነው፣ እንዴት ልዛገቡ ቻሉ? አይ እሱ እንኳን ይሄን መነካካት አስፈልግ። የተወሰነ ግልጽ ቢያደርጉልኝ ለምን እንደነበረ ቢነግሩ፣ ማመስገንም ካለቦት የሚያመሰግኑት ካለ ብዬ ነው። በዛው ያ መነካካት አስፈልግም። ሌላ ጊዜ ብናገር ጠረጴዛው የተሰራበት ፕሮሰሱ ልክ አይደለምና ይሄን ጠረጴዛ እንደገና አፍርሰን ፈጭተን ፋብሪካ አስገብተን አፈራርሰነው ፈጭተን ዱቄት አድርገን እንደገና አቡክተን። ምክንያቱም ኢትዮጵያ እንዴት ተገነባች? በማ ተገነባች? በማ ፕሮሰስ ተገነባች? ባንዲራ የተነሳው በዮሐንስ ዘመነ መንግስት ነው። ማን ነው? ቴዎድሮስ ሞከረ። እጅ እየቆራረጠ እየገደለ ገደል እየከተተ ኢትዮጵያን ሞከረ። እንግሊዞች መጥተው አፈር ድቤ ያበሉት፣ ራሱን ገደለ። ሪያክት እያደረኩ ነው። በእናትህ ጣልቃ አትግባ። አይ በቃ ከይቅርታ ጋር ዝም ብለህ እየረበሽክ ነው። አይ ምንም እየረበሽኩ አይደለም። አይ ይኸውልህ ያንተ ስላልተመቸ ነው። አይዲያ እንደዚህ አትበለኛ ሰለሞን። ሶሪ በቃ ልጨርስ በቃ። ምክንያቱም ከአጀንዳ ወጥተህ የተሰራ ይኸውልህ የተሰራ የሚባል ነገር አለ። ዝም ብሎ የኢትዮጵያ አሰራር እኔ ስናገር ከርዕስ ውጪ ነው የሚሆነው አይደለም። ሌሎቹ ሲናገሩ ከርዕስ ውጪ አይደለም። ለእሳቸው ልከራከር አልክ፣ ጨረስክ። አልጨረስኩም ሰለሞን አልጨረስኩም። የኢትዮጵያ የተሰራችበት ሂደት ለምሳሌ ኢትዮጵያ ስትሰራ ምን በጉልበት ነው ማለት አይደለ? አይ በጉልበት አይደል። ቆይ ቁጭ በል አንተ እኔ አስጨርሳለሁ። ቆይ ቁጭ በል ቁጭ በል እኔ አስጨርሳለሁ። አንተ ቁጭ በል። ቆይ ቁጭ በል አንተ አሁን ቆይ አንዴ ቀረጻ ላይ ነን፣ አየር ላይ ናችሁ። ቆይ አንተ እሰጥሃለሁ። ቁጭ በል አንተ ተወው። ቆይ ተረጋጋና ቁጭ በል። እኔ አስጨርሳለሁ። ቁጭ በል አንተ። ቆይ አንተም በቃ አንዴ ማይኳን ላስቸግርህ። አልጨርሳልክ በቃ እሺ። አንዴ ቃ ግን ኢትዮጵያ የተሰራችበት ፕሮሰስ ልክ አይደለም። ሰፊ የኢትዮጵያን ቴሪቶሪ ያዝ ነው። ኦሮሞን በተደጋጋሚ ስላነሳችሁ ማለት ነው። ኦሮሞዎች ኢትዮጵያ የተሰራችበት ፕሮሰስ ጃገማ ኬሎን ታነሳላችሁ፣ እነ ሀብተ ጊዮርጊስ ነግረን ታነሳላችሁ። እነሱ ምኒልክ እንደ ኮንደም የተጠቀመባቸው ኦሮሞዎች ናቸው እንጂ ኦሮሞ ኢትዮጵያዊነት በምትሉት ፕሮሰስ ውስጥ እነ ጃገማ ኬሎ ኮንደም ሆኖ ሊሆን ይችላል፣ እነ ጎበና ኮንደም ሆኖ ሊሆን ይችላል። ምኒልክ ተጠቅመውባቸው ጥሏቸዋል። በፕሮሰሱ የተሰራችበትን ፕሮሰስ አልተስማማንም። 55 ሚሊዮን ኦሮሞ ህዝብ አልተስማማንም። ጠረጴዛውን እንደገና አፍርሰን ፈጅተን እንስራው ነው። ታሪክን ታመልካላችሁ፣ ትሩዙን አትይዙ። አለቀ በቃ። ጭቆና እኮ እዚሁ የኦሮሞ ስራ 10 ይነሳል። አለቀ። እዚህ ይነሳል። ሰለሞን ከዛ ይጫናል። እናንተ ጎል ለማግባት ነው የምሞክሩት። ሚዲያው ስለያዛችሁ ማስቆም ስለቻለ እዚህ ደግሞ በቦክስ ሊማታ እንዲህ ይጋበዛል። ዩሲ ይሄ ነው። ሌሎቻችሁ ታገግደል አንዴ ላጠቃለው በሎጂክ ሰለሞን እየሰማኝ ነው። በሎጂክ አለማመን፣ በክርክር አለማመን፣ በሀሳብ አውትፑት አለማመን እንስሳነት ነው። ለዚህ ነው በጉልበት የሚያጨበጭ
ከይቅርታ ጋር በቃ እንደ ባንቱታ ልቀጥል ባንተታ ባንቱታ ልቀጥል ባንተታ እጅግ የተከበሩ ብለህ አንተ በለኝ። እኔ ገና 22 ዓመቴ ነው፣ ሚስቴ 21 ዓመቷ ነው። እሺ በአንድ ኢንተርቪው ላይ ኢትዮጵያ የተሰራችበት መንገድ ትክክል አይደለም፣ ልክ አይደለም ስትል ሰማው። ኢትዮጵያን ተሰርታ ዛሬ ባለህበት እንዲህ የምትወራጭ ቀደም ኢንተርቪው ከመጀመራችን በፊት ገና ከስሩ እንደተፈታ ጥጃ ትዘል ነበረ። ያን ልቦና ያን ኮንፊደንስ የሰጠችህ ኢትዮጵያ ደግሞ እንዲህ ተሰርታ ያነሳት ነገር ይኖራል። እንጨምር፣ ከአባቶች ተረክበናል፣ ወደፊት እናስቀጥላት አንድ ነገር ነው። ኢትዮጵያ ኮንፊደንስ አልሰጠችኝም። ማን የሰጠህ ታዲያ? አሁን እንዲህ እንድታወራ ያደረገ ማን ነው? በንጹህ እጅ ኢትዮጵያ የተሰራችው የአብይ አህመድ ኢትዮጵያ ነች ኮንፊደንስ የሰጠችኝ። ዶክተር አብይ አህመድም እኮ አብይ አህመድ ብለህ ስትጠራ የተከበረ ሎሬት ብለህ ጨምርበት። ከአፍሪካ 4 ሰው ነው የወርቅ ምንድነው እሱ የሎሬት ነው ያገኘው። አንዱ ኩራታችን ከጅማ የወጣው የኦሮሞ ልጅ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሊ ነው። ወይዬ መጣሽ እስኪ ትንሽ ለአፉ ላይ የሆነ ነገር ታለጋጅበት እስኪ። አብዮር ልጆቿን ትበላለች፣ እኔ እንጀራ አልበላም ታውቃለህ። ለአንተ ስል ግን በላለሁ። ለአንተ የሚቀርበው ምን እንደሆነ ያው እንጀራ ነው ታቀርባለህ። በጣም ይቅርታ አስታጠብኩሽ እጄ። አቤት ትህትና፣ በጣም ይቅርታ። አቤት ትህትና። ራሴ እጄ መታጠብ ነበር የኔ ውድ ነው እሱ እንኳን አላደረገው። የኔ ውድ ነው ያልከው? የእግረኛው ውድ ሰው ናት እሷ። አንተ እሱም ብላ በጌታ በኢየሱስ ክርስቶስ ስም ምግብ እንበላዋለን። ጠላታችን ድንጋይ ብላ። እግዚአብሔር ሆይ እናመሰግንሃለን። ለተቸገሩ አስብላቸው። ይሄን እንጀራ በስጋ በዶሮ ሽንኩርት ሳይሆን በዶሮ በሰልመን አሳ በእርጎ ተካለ። በኢየሱስ ስም እንበላዋለን። ጠላታችን ድንጋይ አንተ በጠራቸው የፍስክ ምግቦች አይደለም። ይሄ ተመልካቾቻችን የጾም ምግብ ነው። ከጽጌ ሽሮ ነው ያመጣ ነው። እግዚአብሔር ይስጥልን። ጽጌ ሽሮ በየአይነት ነው። ማዕድ ሐዋርያትን ያድርግልን። ደሞ ከሰሱ እንጀራ አልበላም ብለዋል። በልቷል በላው የእግዚአብሔርን ስም እየጠርቼ ባርኬ ልብላበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ባርክልን አባታችን። ኑ እንብላ ማዕድ። ነስቲ ኢትዮጵያ ከኢትዮጵያ የወረስነው አንዱ አታብዛባት። አትችልም ይላለች ያገሬ ልጅ። የሆነ ጊዜ አስታውሳለሁ እኔም ይውላ አንድ ጊዜ ስለ አንድ ያጣላል ሁለት ያፋቅራል ፍቅር ነው።